በቃ የሚለው የምን መረጃ ነው? እሱ በየሜዳ ሴቶቹን እያበላሸ መረጃ ነው። ዋሽ ሆነው ማለት ነው። እውነት ካላወጣበት አሁን ኦዲየንስ ሊያጣላ ነው ማለት መልስ አትስጭ። ለዚህ እሺ መልስ እንዳትሰጭሽ ምን ነው እኛማ ዝም እንላለን። ግን የሱ አነጋገሩና አረማመዱ የውሽም ደጋፊ የብቻቸው ተከፍለዋል አንፈልገውም ብለው ማለት ነው። እሱን ደግሞ ፕሮፋይል ያደረጉት የብቻቸው ተከፍለዋል። ገባሽ? ኦዲየንስ 23 ቦታ ስለተከፈለ ነው። ተከፍለዋል እንዴ? አዎ ትናንትና በሰማታቸው አንፈልገውም እኛ መቀበል አንችልም ብለው እኮ ዘግዝቀዋል። አሳደራችሁ እግዚአብሔር ይመስገን። እናት እንዴት ነሽ? ደህና ነሽ? አለን አላችሁ ሲመጣ ይቀበል ይፈታል ሲመጣ አይደለም እኔ ምላችሁ ማለት ኦኬ እንደዛ እያልኩ ላንቺ የምናገረው ዝግዬ ትላንትና ነው ማሬ እኔን አዳምጪ። ዋሽቶ ነው እንደዚህ ያለበት ምክንያት እናንተ አልገባችሁም። እነሱ ውሸታም ነህ አንተ እኮ ሁልጊዜ ተዋሻለህ እኔን እጅህ የምጠቁመው የሆነ ነገር ሲሆን እኔ ጋር ነው ብላ ሰላፋጠጠችው። እሷ ምንድነው ኦዲየንስ ለማጣላት ከዚያ ዳተየው ንቁ ዜድ እኔም አው እሺ እኔ ምልሽ ማለት ዜድ ይሰማሻላ? ነው ትሰሚኛለሽ እናት አለም ትላንትና ደግሞ ቡዝዬ እርሜላን ይዛ ፍቅርን ይዛ የቀረበችው አለ ውጪ ከሱ ህይወት ሽሽ እያለች ናት። ከዛን ደግሞ እቺ ደግሞ ሞኝ ደግሞ ምንድነው ምትል እንዴት ይሸሻሉ? እንዴት ወኘ ይወጣሉ? እንዴት ይሄዳሉ? እንዴት ጀዝባ ሆናለች እንዴ? አትወጣም እንዴት ይወጣሉ እያለች ናት። እሷ አትወጣም እንዴት ይወጣሉ? እንዴት ልሂድ? ዝም ብዬ የመጣው ሰው አይደለም። ብዙ እሷ ምክንያቱም የመጣችበት አላማን ሳጨርስ አትወጣም። እሷ የመጣችው ለጥቅም ነው የመጣችው። ማን ፈልጋ ነው? ወዲያ አፍቅረው እንዳይመስላችሁ ውዶች። አላፈቅረችም ዜድ ምናሽ ራሱ ምንድን ነው ይሄ እኮ ነው ይሄ ፍቅር ነው። ምን አይነት ፍቅር ነው እኮ ዋታ ራሱ በራሱ ማለት ነው። ፍቅር አይደለም እሷ የፈለገችው ወዴ ገንዘብ ነው የፈለገችው። ደግሞ በገንዘብ ማውሰድ ነው የፈለገችው እንጂ አፍራምን አፍቅራ አልመጣችም። ገንዘብ ሳይሆን ሩታ ለምን እዚህ ቁም ነገር ደረሰይ ሩታ ለምን ታዚህ ቁም ነገር ደረሰይ ብላ ሙቀኝነት ነው ጋይ አንደኛ ሩታን እንትን ልትላት ነው ገባሽ? እልህ ውስጥ ነው ያስገባቻት። ሲቀጥል ደግሞ አይዋ አብርሃምን የፈለገችው ለጥቅም ብቻ ነው እንጂ ፍቅር የላትም። ያዙ ዶንባን ያለቀሰችው እመኚኝ። ይሄ ልጅ አዳምጪኝ። አሁን ይሄ ልጅ ይቅርታ ብሎ ተመልሶ ነገ ከነገ ወዲያ መምጣቱ አይቀርም። ትቀበለዋለች፣ በምትይዘው ትይዘዋለች፣ ግዴታ ታስፈርመዋለች። ሁሉ ካስፈረመች በኋላ ሁሉ ነገር በእጇ ካስገባች በኋላ አፍንጫህን ማስብላ ነው አይፈልግም። እልህ ኑሮበት ነው እንጂ የሚፈልገው የልጅ እናቱ ነው አልኩሽ እኮ። አይወዳትም፣ አያፈቅራትም። ዜድ ሩታ ነው እሱ አያፈቅርም። በትክክል ነሽ ማኢ። እሱ አያፈቅርም። እሷ የሱ ላይ ያለው እጁ ላይ ያለው ብቻ ለማስፈረም ብቻ ነው እየጠበቀች ያለችው። በቃ እሱን ነው የምትፈልገው። አይዋ አንድ አመት ሙሉ እኔ ከሱ ጋር ነበርኩኝ። እንዴት ወይኔ ለምን 10 አመታት ኖሩ? ምን አገባው እሱ? አይመለከትም። መውጣት ይሷፋል። አሁን እኮ መኪና ባንክ ላይ ብር አለ፣ መኪና አለ፣ ቤት አለ። ለዚህ ስለሆነ በእጁ ልታስፈርም ነው። ይሄ ልጅ ማንቃት አለብን። ኤፍሬም ታዲያ ገባው ታዲያ እንደዚህ የሚያንገበግበው ታዲያ ወዶ መሰለሽ እንዴ? እንዳይበላ እኮ ነው ከስር የሚከተለው። ታዲያ ወዶ መሰለሽ እንዴ? ኤፍሬም ከሩታ ጋር ታረቅ፣ ሩታ ናት ህይወት፣ ሩታና ሁሉ ነገር እንታስተካክልልኝ ሚነው ወዶ ነው። ወዶ አይደለም እኮ የሰማው ያየው ነገር አለቀ። እና አሁን እኮ ትናንትና እኮ የገባው ሰው የእውነት አሁን ይሄንን እኛ ምን አለ አዳምጪኝ። ወዴ ምን አለ በቃ ትናንትና ማነው ስሙ ሄዶ የሚባለው ሩታ ናት እንደዚህ ያደረገችው፣ ሩታ ናት እንደዚህ ያደረገ። ሩታ ምን ታርጋ እንደ ከረሜላ ሩታ ብላችሁ ልዘልቁ ነው።
ሩታ ምንም የለችበትም እዚህ ውስጥ አለቀ በቃ። ሩታ እኛ አንፍቃትም፣ የወንድማችን ሚስት ናት፣ ተዛምደናል፣ ዘመዳችን ናት። ምን ታመጣለህ አለ በቃ ውረዱ ከሷ። አንተ ለሄርሜላ ትቆረቆራለህ አይደል? እኔ ደግሞ ማቹን ግን እናንተ ምን አይነት ባለጌ ሰውዬ ነው? አላቅም ቢዶንም ምንም አላቅም ይላል እንዴ? ማን እሱም እኮ እሱ ላይም እኮ ማፍረድም እሱ ላይ መፍረዳችም ይችላል ይከብደናል። ግን ከዚህ በፊት ይቅርታ አድርጉና እናንተ እያወሩ ያለው ማን ላይ ገባው? ከዚህ በፊት ሩታ ጋር ያለው አብርሃም ሴት ጋር ይሄድ እንጂ ለስራ ነው እንጂ በየሜዳ በሴት ጋር ለመነሳትና ለመተኛት አይደለም የሚሄደው። ይሄ ልጅ ከሩታ ከተለየ ከአንድ አመት በኋላ የመጣው ጸባዩ 0 ሆኗል። ስለዚህ በቃ ከሄርሜላ ጋር ገጠመ፣ ህይወቱ ተበላሸን። ማየ ከሩታ ጋር የነበረው ስራ ሰው ያከብራል፣ ትዳሩን ያከብራል፣ ቤተሰቡን ያከብራል። ጥሩ ጸባይ ነው ያለው። አሁን ከሷ ጋር ከተለከፈ ጀምሮ ይሄው ማንንም አያከብርም። እንደዚህ ሜዳ አህያ ሆኖ ቁጫል። እውነት በጣም የሚያሳዝን ነገር ነው። እኔ ማታ እንደው ላይፍ ላይ ሳይገባ ማታ በጣም አዝኛለሁ ለሱ በጣም ነው ወይ አቤት ሰው ድራይቭ እያደረገ ራስን አላውቅም ሲል ምንድን ነው ችግሩ? የቱ ጋር ነው ችግሩ? ስሚ መጀመሪያ ወንድሟን ሳትቆጣ ሴቶቹ ላይ ትቆጣለች። አይመለከታትም። ለምንድን ነው ሴቶቹን እየጠራች ትቆጣ? መጀመሪያ ወንድሟን ትግራው ወንድሟን የሚሄድበትን እንዴ። እሺ ሆቴል ገባ አላወቁም አለ። እየነዳ ሲስማት አላወቀም። ፀጉር ቤት ሲሸናኝ አላወቀም። ሲበላ ሲጠጣ አላወቀም። ሲበጠብጥ ሲለጠልጥ ቆይቶ የኤፍሬም ጥያቄ አለቀ በቃ። ትናንት የጠየቁት የኤፍሬም እና የዴቭ ጥያቄ ነው በቃ። እናንተ ከጠላት ጋር ቆማችሁ የምን ጠላት ነው? በሩታ ላይ አማከኝ። በዚህ አጋጣሚ ግን ማለት ነው ልንገራችሁ፣ በዚህ አጋጣሚ ግን ህዝቡ ኦዲየንሱ የሚያውቀው ነገር አንዳንድ ሽልምጥማጦች ናቸው እንጂ ለመረዳት የሚከብዳቸው የሩታ ሀቅ እያወጣ ነው። ባለፈው እንደዛው ስንት ጉድ ትችላለች ወደ የማየ አሁንማ ተጋፈጠ በቃ። መዳኒያ ለማውጣት ነው አመመኝ ቀበጠሴ ብሎ እሷን አሰድቦ እሷን አስረግጦ የታለፈው ታለፈ። ዛሬ ደግሞ እሷን ለማሰደብ እስከሆነ ጥረቱ ህዝቡ ማንቃት አለበት። ኦዲየንስ ማንቃት አለበት። ህዝቡ ይነቃል። እንዳላየሽም እንደ አንገቱን አቀረቀረ እኮ አንገቱን አቀረቀረ። መቼ እንደቀናሙ ላይ ማሚ እኔ የሚላችሁ ማለት አሁን አብርሃም ሩታ ሀቅ እግዚአብሔር ያወጣል። እኔ ከዚህ በፊት እያልኩ ነበረ። ግን ምንድነው አብርሃም ከዚህ በፊት ያለው ጸባይና ከአንድ አመት በኋላ ከዱባይ ከሄደ በኋላ ያለው ጸባዩን ማርዝ ውጦ ነው ልጁ ወይንም በምን ውስጥ ገብቶ ልጁ ምን እንዳለ ልንገርሽ። ልጁ ኮንፊደንስ አጣ፣ ብቻውን መናገር አቃተው። ገባሽ? ተደርባ የምትናገረው እህቱ ነው። እህቱ መናገር የለባትም። ከዚህ ውስጥ መውጣት አለባት። እሷ ናት ህይወታቸውን ይበቃ። እህቱ መውጣት አለበት። ይሄ የሚባል ማንቆርቆር የራስ ማለት ነው። ይሄ ድዊ አስመሳይ ጉሩሬ ይሄ ጎዶሎ ምጥማጥ እሷ አይደል ትዳናቸው መጀመሪያ በጣም እዚህ ላይ መፍረድ አለብን። ደግሞ ፈረንጁ ሪከርድ ባያደርገው ፈረንጁ ቪዲዮ ባይቀዳ ሌላ ሰው ቢቀዳው ምንድን ነው? ምን እንዴ ገና ምንድነው ታላላው እኔ ቀድቼልሃለሁ የምታመጣለህ ብሎታል። አለቀ በቃ። ምን ያመጣ? ምንም ያመጣው ነው እንዴ? ይሄ ድዌ የድር ኩባያ እኮ የመጣው ነገር ላይ አቃቀስ ነገር ላይ ያይዝ ነው እንጂ የመጣው ምን ሊያደርግ መሰለሽ? ሊያጣራ ነገሮችን ነው ማሚ። ልንገርሽ ማሚ፣ እድር ኩባያ ምንድነው? ከዚህ በፊትም የአብርሃምና የሩታ ደስታ የማይፈልግ ሰው ነው። አይፈልግም። ዛሬም ነገ የማይፈልግ እድር ኩባያ አይዋ ሩታኔ አብዶ ይዞ ሲሳለ አብርሃም ምንድነው እስከ ዘላለም ልክ ከሷ ትቆረጣለህ ብሎ ተስፋ አድርጎ ነበር። አሁን እሱ እንዳለው እየተፈጸመ ነው። ሩታ የማይፈልገው ሰዓት ላይ አብርሃም አሁን ሩታ ለምን ደርሷል? እቺ ደግሞ ለሜዳ አይዋ ምን አለች ትኛለሽ? አሁን ሩታ ትንሽ ነው የምጠብቀው። ወዴ ትንሽ ነው የጠበቀችው። ጀርባዋን የሰጠሽለት ላትመለስ ውሃ ነው የሚበላው። እመኝ ውሃ ነው የሚበላው። አይደለም ሲጀመር እነዚህ በዙሪያቸው የሚያጨበጭቡላቸው ሰዎች ማለት ነው ሁሉም ከልባቸው ሳይሆን አውቀው አካውንታቸውን ለማሳደግ ነው። ማንቆርቆሬ ራስ ማለት ነው። ልደት ባይሉት ማያደግ
ከማጠሩ መወጣጠሩ አለች እንግዲህ እሱ ሁሌም የሚመጣው አካውንቱን ለማሳደግ ሲጀምር በመጣ ቁጥር ሁሌም በራሱ አካውንት እኮ ነው የሚመጣው። እሱ ለነሱ አስቡ ለነሱ ህይወት አስጨንቋቸው ሳይሆን ለምን ባለበት ጦርነት መሀል ግብት ልበልና ለምንድን ነው አካውንቴን ማላሳደገው? ገባቸው? እንደዛ ነው እንጂ የሚለው ሲጀምር እሱ በመጣ ቁጥር አንድ ቀን ለሰላም አይመጣም። ሲመጣም ደግሞ ነገር ነው ለዛው የሚመጣው በራሱ አካውንት ነው አካውንቱን ለማሳደግ። ምክንያቱም ከሱ ጋር መታ የምትሰራ ሴት የለችም። እሱ መታ የምትሰራ ሴት የለችም። እሱ ለአብርሃምም አይደለም ለሩታም አይደለም እቺ ለማነት ለሄርሜላም አይደለም። እሱ የሚመጣው ለአንድና ለአንድ ለራሱ ጥቅም ብቻ ነው። አሁን ገባሽ? አሁን እኮ ለእውነት ቢመጣ ለአድ ሰው ደግፎ ቢመጣ ማለት ነው ቻናል ቀያየረ ራሱ ዳኒ ሲጀመር ራሱን በጣም የሚወድ ሰው ነው። አሁን ስትመጣ የሄርሜላ ጠላት የሆነ ራሱ ማለት ነው ከሄርሜላ ተጣልታ ሄርሜላ ብዙ ነገር በድላት ራሷን ብቻ አትወዱም። አንዴ በሷ ቻናል ትመጣለች፣ አንዴ በአብርሃም ቻናል ትመጣለች። ሩታ በቤቷ ከምታስፎስተው ይልቅ እነሱ ቤት ሌላ ሰው ቤት የሚፎስተው ይበልጣል። ገባችሁ? አንድ ሰው ቤት ሩታ ቤት አንዴ ሳይፎስት እነሱ ቤት 3 4 ከተፎስተ በኋላ ነው እሷ ቤት የሚፎስተው ማለት ነው። ለምን እሷ ራሷን አትወድም። እሷ የሁሉንም ጥቅም እንደራሷ ነው የምታየው። አሁን ቡዜን ካየሻት ቡዜ ብስትመጣ ሁሌም በራሷ አካውንት ነው ወይ ደግሞ በወንድሞቿ ነው። ዲ በራሱ ሲመጣ ሁሌም በራሱ አካውንት ነው። አብርሃም ራሱን ለምን አንድ ቀን 4-3 ቪዲዮ አይቀረጽም በተከታታይ አድርጎ መጣው አካውንት ላይ እሱ ራሱ አካውንት ላይ ነው። እነዚህ ሁሉም ራሱ ይላሉ እንጂ ሁሉም ራስ ወዳድ ናቸው። ገባችሁ? የሚመጡት ቻናላቸው ለማሳደግ ትንሽዬ ክፍተት ስትፈጠር ያችን ክፍተት እንዝጋት፣ ለምን ነገር እናባብሳለን፣ ትልቅ ሰዎች ነን አዋቂ ነን አይሉም። በቃ በዛች ክፍተት ራሳቸውን ማሻሻል ነው የሚፈልጉት። ለውጣቸውን ነው የሚመለከቱት እንጂ ይሄ ነገር ጥሩ አይደለም፣ ይሄ ልክ የተሰራ አይደለም ከዚህ ትንሽ ነገርን ለ5 ቀን ለ6 ቀን ለሳምንት ለወራቶች ይገፋሉ። በዛ እቺን ሰበብ ያደረጉ ያንንም ይጠራሉ ይሄንንም ይጠራሉ። ምን ያደርግ ቻናላቸውን ያሳድጋሉ። ይሄ ብልጠት ነው። ገባችሁ? ይሄ ራስ ወዳድነት ነው እንጂ ወይ ለሩታ ደግፎ አይደለም ወይ ለሄርሜላ ወይ ደግሞ ይሄ ለአብርሽ አይደለም። ማንም ሰው ሲመጣ ለራሱ ጥቅም ነው እንጂ የሚመጣው ለነሱ ምላሱ ነው እንጂ ልባቸው የሚያሳዝነኝ አብርሽና የሩታ ህይወታቸው መበጥበጡ በልጅነታቸው አንድ ላይ ቆርጦ እየበሉ ይቅርታ አድርጊልኝና ፍቅርም የመጣችው የራሷን ጥቅም አስተካክላ እንደ ሸንኮራ መጣ ልጥለው ነው። አንድ በይ ሄርሜላ መጣች እንደ ሸንኮራ መጣ ልጥለው ነው። ፍቅር የላትም። እውነተኛ ፍቅር ማን ያለ ሩታና ሩታ ጋር ብቻ ነው። አለቀ። ለሩታ ማይጠቅሙ ለአብርሃም ማይጠቅሙ አዳምጪኝ ወዴማ ለአብርሃም ማይጠቅሙ ለሩታ ማይጠቅሙ ለራሳቸው ብቻ ነው። ይሄ ልጅ ብቻውን ከሆነ ልብሱን አቤል ይለብሳል፣ ቢኒያም ይለብሳል። በጠቅላላ ሰው ጠቅላላ የቡታጅራ ወንበዴዎች የአብርሃምን ልብስና ጥቅም ብቻ ነው የሚፈልጉት። አብርሃም ጉድጓድ ቢቆፍ ተቆፍሮ ቢገባ ዛሬም ነገም ደስተኛ ናቸው። በነገራችን ላይ ማለት ነው በዚህ አስተዋይነቷ፣ በዚህ ስክነቷ፣ በዚህ ሁሉ ነገር ለሩታ አብርሃም አይገባትም። የሚገባት ወንድ ሚስቱን የሚያስከብር ትዳሩን የሚያከብር እማዬ ይቅርታ አድርጊልኝና እዚህ ጋር በነገርሽ ላይ ገባውብሽ ላይ መጥፎ ጓደኛ አይድረስብሽ። መጥፎ ጓደኛ ማለት ነው መቼም ለራሱ ያልሆነውን ህይወት አንቺ አይፈልግም። አቤልን አየሽው? አቤል እኮ ማለት ነው ሲጀመር አቤልን ተይው። በአብርሃም ዙሪያ ያሉ ጓደኞቹ አንዱም የሱን ስኬት የሚፈልግ ሰው የለም። አንድ ሰው የሱን ደስታ የሚፈልግ የለም። እሱን ለመጣል ነው። ብዙነሽም የምትባሎች ወደ ላህያ አትፈልገው። አለቀ። እሺ እማ አሁን አዳምጡ። ጌታን እኔ በጣም የሚያሳዝነኝ ነገር የአብርሃም ነገር የሚያሳዝነኝ ነገር ሩታን እግዚአብሔር ረድቷት እግዚአብሔር አምላክ ልቧን አይቶ ልብ ቅን ሰው መሆኗን አይቶ ከነገር እያሸሸች ነገሩ እሷ ጋር ተከትሎ ይመጣል እንጂ እሷን ነገር ጋር አትሄድም። እያየነን ግን ይሄ ልጅ ነገር እኔ አንዴ ቁጭ ብዬ ብቻ ያስባለሁ። የእውነት እንደ ራሴ ሲጋ በቃ እንደ ራሴ ደም ሆኜ በቃ ቁጭ ብዬ ያስባለሁ። ይሄ ልጅ ላይ ያለችው እህቷ እቺ ለፍላፋው ማን አንደኛ ዙሪ
ቡዝዬ አሮጊቷን ማንሳት አለብህ። ሁለተኛ እርሜላ ከህይወቱ ማንሳት አለብህ። ሶስተኛ የሱ ከኋላ ያሎቹን አንስቶ እንደው ማንኛው ሰው አይደለም እግዚአብሔርና እግዚአብሔር ብቻ ሆኖ ከራሱ ጋር በቃ ከራሱ ጋር ሆኖ አንድ ሁለት ሳምንት ከሚዲያ ጠፍቶ ከዛም በኋላ የትኛው ያዋጣል የትኛው አያዋጣም? ምንድነው እኔ ጋር የሚያስፈልገው ምንድን እቺ ልጅቷ ይሄ ቀኑ ዛሬ 23 ላይ ነው እየተናገርኩ ያለው። ቀኑ 8ኛ 9ኛ ወር 23 ላይ ነው እየተናገርኩ ያለው። ግን ምንድን ነው ሬሜላ የመጠችው ጋይስ፣ የእውነቴ ነው ምለው ሬሜላ የመጠችዋ አንድ መኪናውን አይታ፣ ሁለት ቤቱን አይታ፣ ሶስት ባንክ ላይ ያለው ብሩን አይታ ነው እንጂ አብርሃምን ወዳና ፈቅዳ አፍቅራ አይደለም። ከዛባ ምንም ከዛባ ናት እሷ ሩታ አይደለም። አሁን ላይ እኛ እውነተኛ እንደ አንድ ሰው ብናስብ ወይ ደግሞ እንደ አንድ ሴት ብናስብ ሩታ የምታሳዝንን እዚህ ጋር ላይ ስለጠጠቀች የእርግዝና ወቅቷን በሰላም ስላሳለፈች ክብር ስላልሰጣት በባሏ የሚደርሳት በደል ነው እንጂ እዚህ ጋር ደግሞ በጣም የምር ከልባችን ካየን ጥላችንን ትተን ማለት ነው ትኩረቱን አንድ ነገር ላይ ስናደርግ እውነቱ ላይ ስናደርግ አሁን ላይ እዚህ ጋር ጥፋተኛ ሄርሜላ ምንም አይደለችም። ለምን ብትሉ ሴት ልጅ የሚሰጣትን ፊትና ተግባር ያየች ነው እንጂ የምትከተለው አይሆንም፣ አልፈልግሽም፣ እኔ ትዳር አለኝ፣ ሚስት አለኝ፣ ልጅ አለኝ። ከዛ እሷ እንደዛ ብሎ ከህይወቱ ሙሉ በሙሉ አስወጥቶ ወደ አቤል መጥተው ከዚህ በኋላ እናንተ ህይወቴ ውስጥ ምንም ናችሁ፣ አያገባችሁም። እናንተ ስለ ህይወቴ ስለ ትዳሬ እኔ ነኝ መወሰን የምችለው። ማንንም ሴት ልታመጡልኝ አያስፈልግም። ሚስቴ አለች፣ ፈጣሪ ይመስገን። የልጄ እናት ክፉ ሳይነካት ልጄን ትውለድልኝ። የሚቀረውን ነገር በቤተሰብ አማካኝነት እንፈቷለን፣ የራሳችን ችግር። ከዚህ በኋላ ከህይወቴ ውጡ ብሎ እሱ እውነት የውሳኔ ወንድ ቢሆን ሄርሜላ እስካሁን ህይወቱ ላይ ለደቂቃ ላያስቆያት ይችላል። ግን ምንድነው ችግሩ? ይሄን እኮ ያደረገው እኮ የኔ ውድ ይፈልጋል የኔውን ጥፋቱን ለሄርሜላ ላይ ብቻ ነው የምናደርገው። እሱም እኮ ጥፋተኛ ልንገርሽ፣ አንደኛ እሱም ጥፋት አለበት። ጥፋት የለበትም እኮ አላልኩም ሆዴ፣ ጥፋት አለበት። እንዴት ነው የመጨረሻ የውሳኔ ገባሽ አይደል? እዚህ ጋር ውሳኔ ወስኖ በቃ አለቀ። እኔ ልጄንና ልጄን ነው ማሳደግ የሚባል ውሳኔ ወስኖ እንደ ወንዶች ቆፍጠን ካለ ይሄ ልጅ የትም ይደርሳል። እመኝ የትም ይደርስ። ስንት ትዳር እዚህ ያየን አይደለም? የሚዲያ ላይ እኮ ስንት ትዳር አለ አይደለም እኮ ማሚ የሰማን ሩታ ለእናንተ የምናገረው አብርሃም እንደዛ ሌሉ እኮ ወጀብ በዛ። ወጀብ የበዛው ምንድን ነው? በግራ በቀኝ ሆኖ አንተ እንደዚህ ሆን ሲባል አንድ እርምጃ ይራመዳል። አንተ እንደዚህ ሴቷ መጣ አንተ እንደዚህ ሆን አንድ እርምጃ ይራመደ። እርምጃው ብቻ እየተራመደ አመቱ ተቆጠረ። ሁለተኛ ዙር እቺ ልጅ ደግሞ አሁን ሄርሜላ ከዚህ በፊት እውነት የምትወደው ቢሆን እኔ አርግዥ ያለው አለች። ወይኔም በልታለች። ያረገዘችዋን አርግዥ ያለው ከሱ ከአብርሃም አንድ ልጅ ወልዳለሁ አርግዥ ያለው አለች። ለህዝቡ ወይባ ወጥቷል፣ እያየ ነው። የእሱ እርግዝና ሆድ ላይ ነው ወይ ወደ ውጪ ማይወጣ ነው ወይ ውስጥ ላይ ራሷ በልታ ነው ወይ? የልጁ ስም እየጠፋ ከሷ የተነሳ ሁሉም ወጀብ እየበዛ የልጁ ስም እየጠፋ ልጁ አሁን ራሱንም አያውቅም። ለሚስቱም አይሆንም፣ ለልጁም አይሆንም፣ ለቤተሰቡም አይሆንም። ከንቱ ሊሆን የዚህ ልጅ ነፍስ ቆይና እዛ ጋር ይቅርታ አድርግልኝና ማለት ነው ይሄ የእርግዝና ጉዳይ ምናምን እሱ ራሱ ያውቀዋል። ገባችሁ? እሱ ራሱ መጠየቅ አለበት። መጀመሪያ አንድ ወንድ ልጅ ህይወቱን እውነት የሚፈልግ ከሆነ የሚኬደውን እያንዳንዱ እርምጃ ከሱ መራቅ የለበትም። በየትኛውም መንገድ በየትኛውም ህይወት ላይ አሁን አብርሃም የሰራ ያለው ሴቶችን መበደል ወይ ደግሞ በሴቶች ላይ አሁን አላጠቀም ማለት አልመታም። የግድ መምታት አለበት የግድ መግደል አለበት ማለት አይደለም። ህይወታቸውን የነጠቀ እድሜያቸውን የነጠቀ ህልማቸውን የነጠቀ ሴትነታቸው ላይ የተጫወተ ክብራቸውን ያሳጣ ነው። ገባችሁ? እዚህ አንድ ወንድ ልጅ የሴትን ልጅ ህይወት ነጠቃት የሚባለው የግድ ሲገላት ብቻ አይደለም። ህይወቷን ከጅምሩ ነው ማበላሸት የጀመረው። ኦኬ ሩታ እኮ ምንም ወንድ የሚባል ነገር ሳታውቅ እሱ ጋር መጣች አይደል እንዴ? አንድ ወንድ ልጅ ክብር ለራሱ ቢኖረው መጀመሪያ ሰው ማክበር ተውት፣ ክብር ለራሱ ቢኖረው በጨዋ ደንብ ቢያድግ እውነት የሴት ልጅ ህይወት የሚያሳስበው ከሆነ እህት አለችኝ እህቶች አሉኝ እኔ ለምንድነው ሴት ልጅ ማጠቃት ሚል ከሆነ ሩታ እኮ በውሻ ምላስ በሚመስል ፍራሽ ላይ ነው ከሱ ጋር የሆነችው አይደል እንዴ?
እሷን ራሷን ዝቅ አድርጋ ስንት ሰው እየተዘደባት ስንት ሰው አንቺ ስንት ሌላ ሰው ነው የሚገባሽ እሷ አይገባሽም እንጂ እሷ እኮ ያደረችበትን ቦታ ሳይሆን ተስፋ ያደረገችው ነገር ከሱ ጋር የምትደርስበትን ቦታ ነው። ገባችሁ? እንደዛ ያለች ፈጣሪ ለወጣቸው። ጀግና ሴትም ስለሆነች ያበረታታችሁ ተለወጡ። መጀመሪያ ለፈጣሪ ከዛ አቤልና ብሩክ አብርሃም ህይወት ላይ ገብቶ በኋላ ነው ህይወታቸው የተበላሸው። አብርሃምና ብሩክ አንድ ላይ ሆኖ ከቡታጅራ መጥቶ አርሳኒያ ሻንጣ ሸክሞ አቤል መጥቶ ሩታ ቤት ግማሽ እንጀራ እየለቃቀመ አንድ ክላስ ሰጥተው የራሷን ልብ ቅኗን ልቧን አይቶ በኋላ የነሱ ላይ ቅናታም ሆኖ አብርሃምና ሩታን ከቤት ሻንጣውን ይዞ ያስወጣው ማን ነው? አብርሃም ነው። ማን ሩታን ያስወጣው ማን ነው? አቤል ነው። የሸኘው ማን ነው? አቤል ነው። ሩታ ጋር ሩታ መስሎ አቤል ጋር አብርሃም ጋር አብርሃም መስሎ ከዛም በኋላ ራሱን አሳድጎ የራሱ በአንድ እግር ቆሞ በኋላ የልጆቹ ህይወት ያበላሸው ማን ነው? አብርሃምና አቤል። አቤልና አብርሃም ሲመጣ እቺ ውሽምት ምንድነው? አይደለም ከዛ በኋላ እኮ አብርሃም ይሄንን ህይወቱን ቢፈልግ ኖሮ ማስተካከል ይችል ነበር። ለምብቴ ጋሽዬ ብዙ ጊዜ መተው ሩታን ለምነዋት አስታርቋቸው ህይወት ይኖሩ ያለ ሩታ ጥላይ ለመውጣቷ ምክንያቱ ደግሞ ሁሌ የምታናግርበት ምክንያቱ ምንድነው? አያስከብራትም። በቃ አንድ እሷ የሚፈልግ ከሆነ ቤቱ ቁጭ ይበል። ሁሌ እኮ አሁን ሚዲያ ላይ ሲወጣ የምናየው በአብርሃምና በሩታ በኩል በማን በኩል የሚመጡ ሴቶች ናቸው? በሱ በኩል የሚመጡ ሴቶች ናቸው እንጂ በሩታ በኩል አንድ ወንዶች መጥቶ ህይወታቸውን ቀጥቶ ያውቃሉ? ጓደኛውን ማውጣት የሚችለው እሱ ቤተሰቡ ሲጀመር ትዳር ብሎ ከገባ አንጻር ወይ ደግሞ ይሄን ህይወት ነው ብሎ የገባ ወንድ ልጅ የትኛውም ወንድ ልጅ ትዳሩን ያስከብራል። አይደለም ጓደኛ መጥቶ በህይወቱ እንዲወስንለት ይቅርና ቤተሰቡ መጥቶ እንዲወስንለት አይጠብቅም። ለምን ብትይ ይሄ ህይወት የሁለታቸው ነው። የሁለታቸው እስከሆነ ድረስ ሁለታቸው ነው። አሁን ሁሉ ነገር